የቅዱሳት መጻሕፍት ጥናት ከሚለው ውስጥ ምዕራፍ 1 ቁጥር 5 አንደኛ ክፍል ተዘጋጀው የባቢሎን ግንብ የሚለውን እንመለከታለን። የባቢሎን ግንብ ምዕራፍ 1 ቁጥር 5 የቅዱሳት መጻሕፍት ጥናት አንደኛ ክፍል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች እንደምሰነበታችሁ። በቸርነቱና በምሕረቱ እስከ ሰዓት ጠበቀን የአባቶቻችን አምላክ የሰራዊት ጌታ እግዚአብሔር ስሙ የተመሰገነ ይሁን። እናታችን አምላክ ወላዲተ አምላክ በምርጃዋ የጠበቀችን ለእርሷ ምስጋናችን ይድረስልን። ልጆች እንግዲህ በምዕራፍ 1 ቁጥር 4 ላይ የታላቁ የኖህን ታሪክ ተመልክተናል። ታላቁ ኖህ ከጥፋት ውሃ እንዴት እንደዳነ በሚገባ ተመልክተናል። አሁን ደግሞ የባቢሎን ግንብ የሚለውን እንመለከታለን። ምዕራፍ 1 ቁጥር 5 የቅዱሳት መጻሕፍት ጥናት አንደኛ ክፍል የሚለውን የባቢሎን ግንብ የሚለውን ለመመልከት እንሞክራለን። ልጆች ይህን ትምህርት መማር ለምን አስፈልገን የሚለውን ስንመለከት ይህንን ትምህርት ከተማራችሁ በኋላ የባቢሎን ሰዎች ምን እንደሰሩ ትዘረዝራላችሁ ማለት ነው። የባቢሎን ሰዎች ምን አደረጉ፣ ምን ሰሩ የሚለውን ትዘረዝራላችሁ። ባቢሎንን የሰሩት እነማን እንደሆኑ ትገልጻላችሁ ማለት ነው። ማን ነው የሰሯት? በመጨረሻም የባቢሎን ሰዎች ቋንቋቸው ለምን እንደተደበላለቀ ታስረዳላችሁ ማለት ነው። ቋንቋቸው ለምን ተደበላለቀባቸው የሚለውን በሚገባ ታስረዳላችሁ ማለት ነው። በጣም ጥሩ ልጆች፣ የባቢሎን ሰዎች እነማን ናቸው የሚለውን እንመለከታለን። ሴም፣ ካምና ያፌት የተባሉት የኖህ ልጆች የልጅ ልጆችን ወለዱ። በምድር ላይ ሰዎች ከነፍሩካ በኋላ እየበዙ መጡ። የሚናገሩትም አንድ ቋንቋና አንድ ንግግር ነበረ። አያችሁ፣ ሁሉም ሰው በአንድ ቋንቋ በአንድ ንግግር ይግባቡ ነበር። ከብዛታቸውም የተነሳ ከነበሩበት ሀገር ተነስተው ሲጓዙ በሰናኦር ሀገር በጣም ሰፊ ሜዳ አገኙ። ልጆች ቤት በሰናኦር ሀገር ሰፊ ሜዳ አገኙ። ይህ ሜዳ በጣም ስለተስማማቸው በዚያ ለመኖር ወሰኑ። ከዚያም በሳት ጡቦችን እየተኮሱ ትልልቅ ቤቶችንና ከተማን መስራት ጀመሩ። በኋላም ስማቸውን ለማስጠራት ወደ ሰማይ የሚደርስ ግንብ መስራት ጀመሩ። ልጆች በዚህ ሁሉ ነገር ላይ የእግዚአብሔርን ፈቃድ ስላልጠየቁ ይልቁኑ የሚሰሩትን ክፉ ሥራ ሁሉ ስላወቀ ቋንቋቸውን እንደባለቀባቸው በሰዎች መካከል አለመግባባት ስለተፈጠረ ግንቡን መስራት ትተው ወደ የመንገዳቸው ሄዱ። የዚያችም የጀመሯት ከተማ ስም ባቢሎን ተባለ። ልጆች አያችሁ፣ ፈቃድ እግዚአብሔርን ሳይጠይቁ የሰሩት ግንብ እግዚአብሔርን ያሳዘኑበት ግንብ ስለሆነ እግዚአብሔር ምን አደረጋቸው? ቋንቋቸው እንደባለቀባቸው ማለት ነው። እንዳይስማሙ አደረጋቸው። ለምን? በክፋት እየሰሩት ስለሆነ፣ በተንኮል እየሰሩት ስለሆነ። ተንኮላቸው ክፋታቸው ምን እንደሆነ በቀጣይ ትማርታላችሁ። ስለዚህ ምን አደረገባቸው? ቋንቋቸው እንደባለቀባቸው ማለት ነው። ይሄንን ግንብ ነው እንግዲህ ሰማይ የሚደርስ ግንብን መስራ ብለው ነበር የጀመሩት። ነገር ግን እግዚአብሔር ቋንቋቸውን ሲባልቅባቸው መስራት የጀመሩትን ግን አቋርጠው ወደ የቦታቸው ሂደዋል ማለት ነው። በጣም ጥሩ ልጆች፣ አሁን የመልበጃ ጥያቄዎች ተጠይቃችኋለሁ። የባቢሎን ግንብ የሰሩበት ሀገር ስም ማን ይባላል? ማን ይባላል ልጆች? ሰናኦር አላችሁ። ጥሩ። ሰናኦር የሚባል ቦታ ላይ ይህንን ግን መስራት ጀምረዋል። የባቢሎን ሰዎች ቋንቋቸው የተዘበራረቀበት ምክንያት ምንድን ነበር? ለምን ተደበላለቀ? ጥሩ ልጆች፣ ቋንቋቸው የተበላለቀባቸው በኃጢአት እየሰሩ ስለነበር ነው። ኃጢአት ስላበዙ ፈቃድ እግዚአብሔርን ስላልጠየቁ የሚሰሩትን በተንኮል ስለነበር ቋንቋቸውን እንዲበላለቅ አድርጓቸዋል ማለት ነው። ጥያቄ ቁጥር 3 ከባቢሎን ሰዎች ታሪክ ምን ትማራላችሁ? ምን ትማራለሽ? ምን ትማራለህ? ለመምህራችሁ ንገሩ እስኪ። በጣም ጥሩ። ከባቢሎን ሰዎች እንግዲህ የምንማረው ምንድነው? አንድ ስራ ልንሰራ ስንፈልግ የመጀመሪያ ፈቃድ እግዚአብሔርን መጠየቅ እንደሚጠበቅብን ልናውቅ ያስፈልጋል። ልጆች ፈቃድ የእግዚአብሔር ፈቃድ ነው ወይስ አይደለም ብለን መጠየቅ ያስፈልገናል። እንዲሁ ደግሞ ስራው በእግዚአብሔር ቃል የተገመገመ ሊሆን ያስፈልጋል። ክፉ ስራ እንዳይሆን መልካም ስራ እንዲሆን ልናደርግ ያስፈልገናል። ክፉ ስራ ከሆነ መተው ያስፈልገናል፣ መስራት ያስፈልገናል። ልንሰራ ያሰብነው ስራ ክፉ ከሆነ ተንኮል ከሆነ ይህንን ክፉ ስራ መተው ያስፈልገናል። ልጆች መልካም ከሆነ ግን መስራት ያስፈልገናል ማለት ነው። ስለዚህ ከባቢሎን ሰዎች የምንማረው ይህንን ይመስላል ማለት ነው። አሁን የማጠቃለያ ጥያቄዎች አሉ፣ እነሱ ትመልሳላችሁ። የሚከተሉትን አረፍተ ነገሮች በትክክል ካነበባችሁ በኋላ ትክክል የሆነውን እውነት፣ ትክክል ያልሆነውን ደግሞ ሐሰት ማለት መልሱ። ጥያቄ ቁጥር 1
የመጀመሪያው ሰው ኖህ ይባላል። መልሱ ምን ነው ልጆች? ሐሰት ነው። ምክንያቱም የመጀመሪያው ሰው ማን ነው? አዳም ነው ማለት ነው። ጥያቄ ቁጥር 2 ቃየል አቤልን የገደለው እግዚአብሔር መስዋዕቱ ስለተቀበለለት ቀንቶ ነው። መልሱ እውነት ነው ልጆች፣ እውነት ነው። ቃየል አቤልን የገደለበት ምክንያት እግዚአብሔር መስዋዕቱ ስለተቀበለለት ቀንቶ ነው። ጥያቄ ቁጥር 3 ሰው የተፈጠረው በዕለተ እሑድ ነው። መልሱ ምንድን ነው ልጆች? መልሱ ሐሰት ነው። ምክንያቱም ሰው የተፈጠረው በዕለተ ዓርብ ነው እንጂ በዕለተ እሑድ አይደለም። ጥያቄ ቁጥር 4 በኖህ ዘመን የጥፋት ውሃ የዘነበው ሰዎች ጥሩ ስላደረጉ ነው። መልሱ ምን ነው ልጆች? መልሱ ሐሰት ነው። ምክንያቱም በኖህ ዘመን የጥፋት ውሃ የዘነበው ሰዎች ክፉ ስለሆኑ ነው። ክፉ ስለሆኑ እግዚአብሔርን ስላሳዘኑት፣ እግዚአብሔርን ስለበደሉት የንስሐ ዕድሜ ቢሰጣቸው በንስሐ ዕድሜያቸው ስላልተመለሱ የጥፋት ውሃ በመዝነብ ሰዎችን ሁሉ ደምሷቸዋል። ኖህና ልጆቹ ሚስቱ ሲቀሩ በስተቀር ሌሎቹ ምንዋል ተደምሰዋል ማለት ነው ልጆች። በጣም ጥሩ። አሁን ደግሞ ከተሰጡት አማራጮች መካከል ትክክለኛ መልስ የያዘውን ፊደል ትመርጣላችሁ። ጥያቄ ቁጥር 1 አዳም ማለት ምን ማለት ነው? ሀ የመጀመሪያ ፍጥረት፣ ለ ያማረ ፍጥረት፣ አመርኋ ሁሉን ቻይ። መልሱ ምን ማለት ነው ልጆች? ያማረ ፍጥረት። አደመ ማለት አማረ ስለሆነ ለያማረ ፍጥረት ነው ካላችሁ ትክክል ናችሁ። ጥያቄ ቁጥር 2 ማክሰኞ ዕለት የተፈጠሩ ፍጥረታት ስንት ናቸው? ሀ 1 ለ 3 አመርኋ 8። መልሱ ለ 3 ካላችሁ ትክክል ናችሁ። አዝርዕት፣ እጽዋትና አትክልት እነዚህ ሶስቱ በዕለተ ሰሉስ ወይ ደግሞ በማክሰኞ የተፈጠሩ 3 ፍጥረታት ናቸው እና እነሱ 3 ካላችሁ ትክክል ናቸው። ጥያቄ ቁጥር 3 አዳም ከገነት የተባረረው ለምንድን ነው? ሀ ከሔዋን ጋር ተጣልቶ፣ ለ የፈጣሪን ትእዛዝ አፍርሶ፣ አመርኋ መሄድ ፈልጎ። መልሱ ምን ነው ልጆች? የፈጣሪን ትእዛዝ አፍርሶ ካላችሁ ትክክል ናቸው። ጥያቄ ቁጥር 4 የኖህ መርከብ ያረፈችበት ተራራ ምን ተብሎ ይጠራል? ሀ አራራት፣ ለ ባቢሎን፣ አመርኋ ኤልዳ። መልሱ ሀ አራራት ካላችሁ ትክክል ናችሁ። ጥያቄ ቁጥር 5 ለኖህ መርከብ እንዲያዘጋጅ የነገረው ማን ነው? ሀ አዳም፣ ለ እግዚአብሔር፣ አመርኋ አቤል። መልሱ ማን ነው? ለእግዚአብሔር። ለኖህ መርከብ እንዲያዘጋጅ ከጥፋት ውሃም እንዲድን ያደረገው ማን ነው? እግዚአብሔር ነው ካላችሁ ትክክል ናችሁ። አሁን ደግሞ ልጆች አዛምድ ነው። በሀ ረድፍ ለሚገኙት ቃላት በለ ረድፍ ከሚገኙት ስዕላት ጋር በመስመር አገናኝታችሁ መልስ መልሱ። በሐስር ጥያቄ ቁጥር 1 እሁድ የተፈጠሩ ፍጥረታት፣ ጥያቄ ቁጥር 2 ሰኞ የተፈጠሩ ፍጥረታት፣ ጥያቄ ቁጥር 3 ማክሰኞ የተፈጠሩ ፍጥረታት፣ ጥያቄ ቁጥር 4 ረቡዕ የተፈጠሩ ፍጥረታት ይላል ልጆች። ጥሩ። ስለዚህ እሁድ የተፈጠሩ ፍጥረታት እነማን ናቸው? እሁድ የተፈጠሩ ፍጥረታት 8ቱ ፍጥረታት ለምሳሌ ከ8ቱ መካከል 4ቱ ባህርያተ ሥጋ እሳት፣ ነፋስ፣ ውሃ፣ መሬት፣ ሰማይ፣ መላእክት የመሳሰሉት አሉ። ከነዚህ መካከል ማን አለ? እሳት አለ ማለት ነው። እሳትን ታያዛላችሁ። ሰኞ የተፈጠሩ ፍጥረት ማን ነው? ጠፈር የሚባለው ነው። ማክሰኞ የተፈጠሩ ፍጥረታት ደግሞ አዝርዕት፣ አትክልት፣ እጽዋት አሉ። እነዚህ 3ቱ። ረቡዕ የተፈጠሩ ፍጥረታት ደግሞ ማን አሉ? ፀሐይ፣ ጨረቃ፣ ከዋክብት አሉ። ከነዚህ መካከል እንደዚህ የመረጣችሁ ታያይዛላችሁ ማለት ነው። በጣም ጥሩ ልጆች። እንግዲህ እግዚአብሔር ቅዱስ ፈቃድ በምዕራፍ 1 አጠቃላይ የተመለከትነው ይህን ይመስላል። እግዚአብሔር ቢወድና ቢፈቅድ በቀጣይ ደግሞ ቢያደርሰን በምዕራፍ 2 ከአብርሃም እስከ ሙሴ ያለውን ታሪክ ለመመልከት እንሞክራለን። ከአብርሃም እስከ ሙሴ ያለውን ታሪክ ለመመልከት እንሞክራለን። እስከ ይሳ በቸርነቱ ይጠብቀን፣ ለቀጣይም በቸርነቱ የሚያደርሰን የአባቶቻችን አምላክ የሰራዊት ጌታ ነው እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።